አብርሽ ትወዳታለህ አልወዳትም ትወዳታለህ አልወዳትም ማለት ትወዳታለህ በደንብ አድርገህ ነው የምትወዳት። ምላስህንና ልብህን አዋህደውሽ አብርሽዬ ልብህ እንደምትወዳት እኮ በደንብ ያውቃል። ስለምትወዳት ነው ሩታ አንድ እርምጃ ከሌላ ሰው ጋር ስትጀምር እያነክ የምትያያዘው ልብ ስለሚወዳት ነው። ምላስህ ግን ምን ትላለች? አትወዳትም አብርሽዬ አትወዳትም ትላለች ምላስ አይደለ? ልብህና ምላስ መገናኘት አልቻሉም። አዋህደው ልብህና ምላስህን ማለት ነው አብርሽ ማለት ነው። ሲቀጥል ደግሞ የትናንትናው ቪዲዮ ሳስበው ያው ሌላ ቪዲዮ ቢሆን አብርሽዬ ሙልጭ አርገ አይተ መሀል ላይ ሚሽን ያለውን ዳኒ ዛሬ እንደዚህ ለያዥና ለተገናዥ የምታስቸግርበት አንድ ምክንያት እንድታገኝ ያደርግም ነበረ። እሱም ያው ምን አሉ ምን አወሩ ምን አመጣላት እንዴት ዋሉ ለማለት እንግዲህ ሙሉን ቪዲዮ የትናንት አይተክ ዛሬ ሚሽናችን እንዴት ሆነ ብሏታል። ትናንትና በእኔ ህይወት ልትጫወት ነው እሷ ብለህ ዛሬ እንደዚህ የሆንክበት ዋና ምክንያት ላንተም አመቺ ሰበብ አገኘ። ዳኒ ጋም ደግሞ ሳስበው ዳኒም የእውነት አመልጦት ነው ካሜራ ፊት ወንስ ሩታና አብርሽ አንድ ላይ እንዲሆኑ ዳኒስ አይፈልግም? ለዛ ነው እንዳመለጠው ሆኖ የተናገረው ብዬም አሰብኩኝና ዛሬ እንግዲህ ወደ መጣሁበት ዋና ጉዳይ ስገባላችሁ ቤተሰቦቼ እንዴት አመሻችሁ? ሁሉ ሰላም ነው ወይ? ዛሬ እንግዲህ ቤዛና እንግዲህ ወንድሟ ሩታና አብርሽን ሊያስማሟቸው እንግዲህ ሩታንም አብርሽንም እዛው ቤት አንድ ላይ አገናኝቷቸው ነበረ። ዛሬም ይሄ ነገር ተደግሟል ማለት ነው። ወንድሙ ቡዜ መሰለችኝ ሩታን ይዛት ወደ ቤት የመጣችው። ስለ ቤቱም ቆይ በኋላ ጊዜ እናወራበታለን መለስ ብለን ማለት ነውና ሁለቱንም ለማገናኘት እንግዲህ ሞክረው አንድ ላይ ወንድምም እህትም አንድ ላይ ሩታና አብርሽን አገናኝተው ነበረ። አብርሽ ግን ያው እንደነገርኳችሁ ለአዥም ለተገናዥም አስቸግሮ ነበረ። እሱም የትናንቱን ቪዲዮ ዳኒ ያመለጠውን ሚሽናችን ሩታዬ ያለውን ዳኒም አውቆ ይሆን ሳያቅ ይሆን ካሜራ ፊት መቼም እንደዚህ አይነት ነገር ሚሽን ያለው ያው በእርግጥ ሄርሜላና አብርሽን የማለያየት ሚሽናቸው ነው ሩታና አብርሽ እንጂ ሩታ መልሳ አብርሽን እንደ በፊት ልትበቀለው ልትጫወትበት የሄደችበት ሚሽን አይደለም። ቢሆንም ግን የሚሽን ያለችው ዋና ምክንያት አደረጋት ለአብርሽም ሰበብ አገኘ ማለት ነውና ዛሬ እንግዲህ ትናንትና ዳኒ ጋር ሆና ሚሽናችን ሲሉ ነበር። እኔና ሄርሜላን ለማለያየት ከጓደኞቼ ለማለያየት ዳኒና እሷ ትልቅ ሚስጥር ጠንስሰውን የመጡት። እህቴ የትናንትናውን ቪዲዮ አላየሽም ወይ? እኔ በቅቶኛል፣ አልወዳትም፣ እንደዚህ ፈርሜ ተለያይተናል። ከእሷ ጋር ከዚህ በኋላ አብሬያት መኖር አልፈልግም። ሩታን በደንብ ነው ማቃት። የሆነ ነገር ጠንስሳ የሆነ ነገር አስባን የመጣችሁ በጣም አስመሳይ ናት በማለት እንግዲህ ለወንድሙም ለእህቱም ለመያዝም ከብዶ ነበረ አብርሽ ማለት ነው። እና ቤዛም ተናዳ ወንድሟን በካሜራ ፊት ብቻ መሆን የለበትም፣ እኔ ሩታን ከካሜራ ጀርባ በስልክ በደንብ እናወራለን። ብዙ ነገር ትታለች ሩታ፣ ብዙ ነገር አስተካክላለች። ለምሳሌ ደስታን ከህይወቷ ውስጥ አስወጥታለች። አንድ እርምጃ እንኳን ከፊት እየሄደች ነው። አንተ ምንድን ነው የምትፈልገው? እስቲ ሁለታችሁም የምትፈልጉትን ነገር ተናገሩ ተብለው ነበር። ሩታም እንደ በፊት ያደረገችበትን ምክንያት ቡዜም ያው እንደ ሴትም እንደ እህትም እንደ እናትም ተረርታታለች። የበፊት ያደረገችብህ በቀል ወይም ደግሞ ተጫወትኩብህ ያለችው የራሷ ቁስልና በጊዜው የራሷ ህመም ጠባሳ ስላላት በጊዜው ያንን ነገር አድርጋለች። አሁን ግን አንተ ጋደረውን ፍርሃት ገብቶኛል። እንደ በፊቱ ተጫወትኩብህ ተበቀልኩ የምትል መስሎ በፍርሃት ተከባል። ያ ፍርሃት አለብህ። አሁን ግን ሩታ ደግማ እንደዚህ አይነት ድርጊት ብታደርግ ካንተ ጋር ሳይሆን ከኛ ከቤተሰቦቹ ጋር ነው የምትጣላው ከኔ ጋር በማለት ቡዜም ልታስረዳው ሞክራ ነበር። አብርሽ ግን ለያዥም ለተገናዥም አልተቻለም ማለት ነው። ደግሞ ፍቅር ሁለታችሁም ጋር ያላለቀ ፍቅር አለ። አንተ ጋርም ያላለቀ ፍቅር ስላለ ነው ሩታ የራሷን ህይወት እንድትኖር እስከ መጨረሻው ከህይወቷ ውጣ በማለት ቡዜም ተናግራው ነበር። እሱም ቡዜን ለሩታ እንደምታግዝ ነበረ ያደረገው። ሁላችሁም ለሷ ነው የምታግዙት። እሷ አሁንም ልትጫወትብኝ ነው። እስቲ ትናንትናውን ዳኒ ጋር የሰራችውን ቪዲዮ ገብታችሁ እዩ። ሩታ የምን አይነት ቪዲዮ ነው የሰራች ስትላት ሩታ ዳኒ መጣ ለልጁ ልብስ ጫማ ስጦታ ይዞለት መጣ ብቻ የሚለው ነው የነገረቻት። ሚሽን ብሎ ዳኒ ያለችውን እንዴትስ ብላ ትናገራለች? ሩታዬ ፕራይቬት እንዳታረጊው ገብታችሁ እዩት፣ ሚሽናችን እንዴት ሆነ እያላት ዳኒ ነበር በማለት እንግዲህ አብርሽም ያው ለእህትና ለወንድሙ ለማስረዳት ሞክሮ ነበር። ሩታዬ ግን ልብስና ጫማ ይዞስ ቢመጣ ወንድሙ
ለልጅ ነው ይዞ የመጣው እሱ አይደለም። እኔ ልብስና ጫማ ይዞ ስለመጣ ሳይሆን መሀል ላይ የሰሩት ቪዲዮ አለ ሚሽናችን የሚል ገብታችሁ እናንተ ሁሌ እኔን ነው የምትጫኑት። እኔ ጨጓራ የተቃጠለ ተዊም በቃ አልወዳትም፣ አልፈልጋትም። ወደ ቤት የምመጣው ልጄን ለማየት ነው እሷን ፈልጌ ሳይሆን በማለት አብርሽም እንግዲህ ያዙኝ ልቀቁኝ ሲል ነበረ። ወንድምም እንግዲህ ልጅን ወዶ እናትን ጠልቶ አይሆንም። ልጁን ውስጥ ከማን ነው ያገኘኸው? ሲቀጥል ደግሞ ተዋዳችሁና ተፋቅራችሁ መሰለኝ ተጋብታችሁ ልጅ ወለዳችሁት በማለት እንግዲህ እህትና ወንድምም አብርሽን አፋፉን ለማለት ሩታንም ከዚህ በፊት አግኝተን ብዙ ነገር አውርተን ብዙ ነገር እንድትቀይር አድርገናልም ቀይራለችም። ለዛ ነው ወደ አንተ ፍቅር ተመልሳ ቤቷን ለማስተካከል የሞከረችው በማለት እህትና ወንድም አብርሽን አፋፉን ለማለት ሞክረው ነበር። አብርሽ ግን ከኤርሜላ ምን እንደቀመሳና ቅም ቤተሰቦቼ ለያዥም ለተገናዥም በጣም ነው ያስቸገረው። በዛውም ልክ ደግሞ የትናንትናው የዳኒ ቪዲዮ ሚሽናችን የሚለው ምክንያት አገኘ። በቃ ምክንያት አገኘ። በዛችሁ ነው ሚሽናችን አለች። ሚሽናችን አሉ ዳኒና እሷ እኔና ሄርሜላን ለማለያየት። እሷ ልቧን እኔ በደንብ ነው ማቃውን። እሱ የእሷን ልብ ታውቂያለሽ አለ እህቱን። እኔ አላቅም ግን ብዙ ነገር አውርተናል። በካሜራ ብቻ መሆን የለበትም ስትለው እኔ የሩታን ልብ አውቃለሁ፣ ስታስመስለው ትቀያየራለች በማለት ለእህቱም ለወንድሙ ለመናገር ማቃቶት ነበር አብርሽ ማለት ነውና እና ሩታዬ ምንድን ነው የምትፈልጉት ሁለታችሁም ሲባሉ ሩታን እወደዋለሁ ስለምወደው ነው። አብርሽ ደግሞ የበፊቱን ፍርሃት ስላለበት ነው ያንን ስላደረግኩት የልጅ አባት ነው ባልወደው በዚህ ልክ እንደዚህ አይነት እርምጃ ተራምጄ አልሄድም ነበር ስትል አደል። እኔ ደግሞ አልወድሽም ነበረ አብርሽ ሲላት የነበረው። በነገራችን ላይ አብርሽ ግጥም አድርገህ ትወዳታለህ። ጌታን በጣም ነው የምትወዳት። ስለምትወዳትማ እኮ ነው በልጅና በቤተሰብ እያደረክ እሷ ጋር የተጠጋውን ሁሉ ያዙ ይልቀቁኝ የምትለው። ትናንትናስ የዳኒ ቪዲዮ ያንን ሙልጭ አድርጋ አዳምጠ መሀል ላይ ሚሽናችን የምትለዋን ድንገት ከዳኒ አፍ ያመለጠችዋ ወደ ጆሮ እንድትገባ ያደረገ ሩታን ስለምትወዳት ወን ደግሞ ምን አወሩ ምን አደረጉ ምን እያለት ነው ለማን ስጦታ መጣው ነው የሚለውን ለማጣራት ወን ደግሞ ሌላ ሰው አቀብሎህ ነው ሌላ ሰው አዳምጦ ያችን ቦታ ልኮልህ ነው። ሲቀጥል ደግሞ ዳኒንም ተጠራጠርኩ ለምን ብትሉ ሩታና አብርሽ ምናልባት አንድ ላይ እንዳይሆኑ ይፈልግ ይሆን እንዴ? ለምንስ እሱ በካሜራ ፊት ያንን ነገር ተናገረ? ለምንስ አልቆረጠውም ዳኒ? እና አብርሽ እንግዲህ አልወዳትም እወዳታለሁ ነው ዛሬ። እሷ ግን እወዳለሁ የልጅ አባት ነው ፈልገዋለሁ ቡዜ ስለምወደውም ነው በዚህ ልክ ተራምጄ ብዙ ነገሮችን ትቼ እየመጣሁት። ካልሆነ ደግሞ ሙሉ ለሙሉ ከህይወቴ መውጣት አለበት። ቤቱንና ልጁን ሰበብ እያደረገ እየመጣ በእኔ ህይወት ውስጥ የመጡትን ሁሉ ሁሌ እንደተጓተተ እንደተተናነቀ ነው በማለት እሷም ተናግራለች። እውነቷን ነው፣ እርግጠኛ ናት። እውነቷን ነው። ሩታዬ እኮ ባይወዳት ኖሮ 10 ጊዜ የመጣውን ሁሉ አይተናነቅ። ምን አገባው? ልጁን አይቶ ገብቶ መውጣት ያለበት ቤቱን ሰበብ ልጁን ሰበብ እያደረገ ወደ እሷ ህይወት ውስጥ የመጡትን ሁሉ አይተናነቅም ነበር ባይወዳት። ለዛ ነው አብርሽዬ ምላስንና ልብን አዋህደው ትወዳታለ፣ ምላስ ግን አልወድሽም ይላል። ውሸት እኮ ነው። በጣም ነው የሚወዳት። ከምሬ ነው ምላችሁ ቤተሰቦችና እንግዲህ ሩታዬንም ያው አልያዝም እንግዲህ አልገነዝም ሲል እንግዲህ ጥሏቸው ወጥተዋል። በመጨረሻም ተጨቃጭቀው ቡዜም እንግዲህ ያው ተናዳበታለች። እሱም ፍርሃት ስላለበት ነው በእርግጥ ብላለች። የበፊቱ ወንድሙም ይሄ ልጅ ህጻንነቱን አልጨረሰም ይመስለኛል፣ ልጅነቱን ገና የጨረሰ አይመስለኝም ጥሎኝ ሄደ በማለት እንግዲህ ወንድሙም ሲናገር ነበረ። ቡዜም ያውሩታን የቻልሽውን ሁሉ አድርገሽ ለልጃችሁ ስትሉ በእናንተ ምክንያት ልጃችሁ መጎዳት የለባችሁም፣ በዙሪያችሁ ያለ ሰው መጎዳት የለበትም። አሁንም ሩታዬ መድከም የለብሽም፣ አሁንም መተው የለብሽም፣ አሁንም የተቻለሽን ሁሉ አድርጊ እያለቻት ነበረ። ሩታዬ ግን ያው በመጨረሻ ላይ አብርሽ ሊወጣ ሲነሳ እኔ እኮ እወዳለሁ አብርሽ ምንም ቢሆን እኮ የልጅ አባት ና አብረን በቃ እንታረቅ ሁሉን ነገር እንተው ስትለው ከምር አሳዘነችኝ። የእውነቴን አሁን ብዙዎቻችሁ ምናልባት እያስመሰለች እኮ ነው አስመሳይ ናት ትላላችሁ። ምን ችግር አለው? ለልጇ ብትጎዳ። እናቶቻችን እኮ ለልጆቻቸው ሲሉ ብዙ ነገር ይተዋሉ አይደል? እሷም ደግሞ እንደ ሴት ናትና ለልጇ ስትል ብዙ ነገር ያው ሌላው ደግሞ ያው ብዙዎቻችን ጋር ጥያቄ የሆነብን ያው ሩታ እንዴት ቤት ውስጥ ያገኘች ሄጃለሁ አላለችም የሚለው ለኔም ባለፈ ጥያቄ ፈጥሮብኛል ብዬ ያው ብዙዎቻችሁም እንደኔ አይነት ጥያቄ ፈጠረባችሁ። እኔ ግን ከዛ የዳኒ ቪዲዮ ላይ ተናት እኔ ያው ለልቦኝ የነበረ ያን ቪዲዮ የሰራሁት ለመናገር ስላችሁ አንደኛው ከመውጣቷ በፊት የተቀረጸ ነው ብዬ አሰብኩኝም። ብዙዎቻችሁም እንደዛ እያላችሁ ነው። እንደዛ ይመሰለኝ ሩታ ከመውጣቷ በፊት የተቀረጸ ቪዲዮ ይመስለኛል ዳኒ ያው የለቀቀው ቪዲዮ ማለት ነው። ሌላው ዛሬስ እንዴት ተገኘ ስትሉ ምናልባት ቡዜ ይዛት መታ መሰለኝ ወደ ቤት
ወደ ቤት ቅድሚያ እሷን ይዛት መጣ። ከዛ ቤት ደግሞ ማንም እንደሌለ ነግረውት አብርሽ መጣ። ከዛ አራቱም አንድ ላይ ችግርን ለመፍታት የተገናኙ ይመስለኛል፣ ቤተሰቦች ይመስለኛል እንግዲህ ይመስለኛል። እና እንግዲህ ያው ሁለቱም ተጎድተው ለልጃቸው ሲሉ ቢታረቁ ደስ ይለናል። አብርሽም ምላስንና ልብን አዋህደ ወደ ትዳር እንድትመለስ እኛ ቅመሞች በአክብሮትና በትህትና እንጠይቃለን ማለት ነው አይደል? እንዴ ቤተሰቦች የመጀመሪያና ትዳርን የመሰለ ነገር የለም። ከምሬ ነው የምላችሁ። ሄርሜላ ደግሞ ምን አምሳለች? አብርሽዬ ከሄርሜላ ነው ሁሌ ከሄርሜላ ጋር ሊያዩ ትለያ እንኳን ከሷ ከልጅነት ስተላይ ተቆይታ አይደለ እንዴ? ምንድን እንኳን ትናንት ከመጣች ሴት ነገ እሷ ሌላም ስታገኝ ባክ ጥላት ሄዳለች። አይገርምም ማለት ነው። የአንዱን ትዳር አፋታ የራሷን ማድረግ የቻለች ሴት ነገ ደግሞ የአንዱን አፋታ ደግሞ ወደ ሌላን ተቆጭ አድርጋ እንደምትሄድ ነው ምነግርህ ማለት ነው። ስለዛ ከፋም ለማም የልጅህ እናት እድል እየሰጠች ነው። እንደሷ አልታመምክም፣ እንደሷ አልተጎዳም። እድሉን ተጠቀምበትና አንዴ ሴት ልጅ አትቁረጥ። ቤተሰቦች ሩታውን ለምና ከቆረጠች አብርሽ የተባለ ሰው ባይኑ አታይም። የራሷን ህይወት ታስቀጥላለች። ምን ትሆናለች? ግን አሁን ላይ እንጎዳ ሁላችን። እኔም ተጎድቻለሁ በጊዜው፣ እኔም አጥፍቻለሁ፣ አንተ ማጥፋል። ጥፋታችንን እንተውና ለልጃችን ስንል እንጎዳ እያለችው ነው።